አቤት ጉድ! አብርሽ ግን የስራን ይስጥ። እነዚህን ሁለት ሴቶች እኮ ሊያጫረሳቸው ነው። አረ ተፋጁ፣ ተባሉ፣ ተቧጨቁ። የምሬን ነው ምላችሁ እንዴ! አይጥና ድመት እኮ ነው የሆኑት። አረ አይጥና ድመት እንደውም አንዷ አይጧ ፈርታ ትሮጣለች፣ ድመቷ አሯሯጭ ትሆናለች። በቃ ዶሮና ዶሮ ሲጣላ አይታችኋል። በቃ እኔ አልሸነፍም፣ ምን ያለው እኔ ነኝ የበላይ የሚባባሉት ልክ እንደዛ ናቸው። በቃ አሁን ሰዓት ላይ በዚህ ወቅት ሩታና ሄርሜላ እጅግ በጣም አደገኛ ነገር እያደረጉ ነው የሚገኙት። ዛሬ አንድ ጎረምሳ ይዛ ሄዳለች ሩታ ቤት። እንግዲህ ሄርሜላ ግን ምን እየሆንሽ ነው? በጣም አበዛሽ። የሆነ ወጥ ረገጥሽ። የምር ተጨማለቃችሁ ሁለታችሁም፣ በጣም ተግማማችሁ። እግዚአብሔርን ነው የምላችሁ። ይህን ያህል ወንድ ጠፍቷል እንዴ? ምንድን ነው እንደዚህ ይህን ያህል ሙጥኝ? አረ አብርሽ ግን የስራን ይስጥ። ምንም ለነገሩ በአብርሽ አይፈረድም። ለማንኛውም ግን ዛሬ ሄርሜላ የአብርሽን ልብስ ስጭኝ፣ አንቺ ጋር ሲሆን እየታመመ ስለሆነ በደህናው በጤናው ሆኖ እኔን ነው የሚመርጠው፣ አንቺን አይመርጥም። ስለዚህ አንቺ እያሳመምሽው ስለሆነ አብርሽ እኔ ጋር መሆን አለበት፣ ልብሱን እንድትሰጭኝ ነው የምፈልገው ብላ እንግዲህ በዚህ መንገድ ነገር ለመስራት ወይም ደግሞ ነገር ፍለጋ ነው። እኔ ቅርስ አድርጉልኝና ሄርሜላን ዛሬ ልነግራት። እኔ ሄርሜላም ጥላቸው የለብኝም፣ ለሩታም ጥላቸው የለብኝም ግን በቃ አንድ ነገር አምናለሁ፣ አብርሽና ሩታ አንድ ላይ ቢሆኑ ላለው። ለምን ሄርሜላ በመሀል የገባች ሴት ስለሆነች እሷ ነች መውጣት ያለባት ብዬ አምናለሁ፣ እንደ ራሴ አስተያየት። ግን ሄርሜላ ከአብርሽ ተለይታ ብቻዋን ሆና ወይም ደግሞ ህይወት በቃ ምስቅልቅል እንዲልባት አልመኝም። እንዲሁም ደግሞ አብርሽ ጋርም ሆና ልቡ ሩታ ጋር ሆኖ እሱ እንዲጫወትባት በቃ እንዲቀልድባትም አልፈልግም። ሁለቱም ሴት ስለሆኑ መቼስ ለሩታ ይህን ያህል እያዘንኩኝ ለሄርሜላ አለማዘን አልችልም። የእውነቴን ለመናገር በሴትነት ግን አንዳንዴ ደግሞ እሰይ ይበላቸው። ሁለቱም እሱን እየተከተሉ ነው እየሄዱ ያሉት ብዬ በድፍረት እናገራለሁ። ሶ የዛሬ ቪዲዮ ምን ሆነ መሰላችሁ? ሄርሜላ እንግዲህ አብርሽ ቡታጅራ እንደሄደ ይታወቃል። ያ ፕሮግራም ካለፈ በኋላ ቡታጅራ አባቱ ጋር እንዳለ ነው እየተናገረች የምትገኘው ሩታና እንደዛ ሆኖ ሳለ ግን በቃ ሄርሜላ በቃ አንቺ ጋር መሆን የለበትም፣ አንቺ ጋር መመለስ የለበትም፣ ከኔ ጋር ነው መሆን ያለበት ነው እያለች ያለችው። ታዲያ አብርሽ ታሟል የምትሉ ማለት ነው። ሲጀመር ሄርሜላ በጣም እየተሸወድሽ ነው። በጣም ሩታ እውነታውን ታውቃለች። በነገራችን ላይ ሩታ ሁሉንም እውነታ ስለምታውቅ ነው እንዲህ ደረቷን ነፍታ በሙሉ እምነት በቃ አብርሽ የሷ እንደሚሆን አብርሽ ምንም አይነት ህመም እንደሌለበት እየተናገረች የምትገኘው። ግን ሄርሜላ ማታውቂው ያልገባሽ እውነት አለ። አብርሽ እየተጫወተብሽ እንደሆነ ለምንድን ነው ማትነቂው? በእውነት ነው የምልሽ፣ አብርሽ እየተጫወተብሽ ጥቤ ማለት። ምክንያቱም አንቺን ማጣት ስለማይፈልግ ሩታ ጋር ሲጣላ አንቺ ጋር መምጣት ስለሚፈልግ ከአንቺ ጋር ሲጣላ ሩታ ጋር መሄድ ስለሚፈልግ ሁለታችሁንም በቃ የአንድ ሳንቲም ሁለት ገጽታ አንድ ሳንቲም ናችሁ ብሎ ነው የሚያስበው። በቃ በዚህ ጋር ሲሄድ ሄርሜላለች፣ በዚህ ጋር ስትሄድ ሩታለች ብሎ የሚያስብ ሰው ነው። ታዲያ ይህ ልጅ ለምንድን ነው አንድ እስኪድን ብትቆይ ብትጠብቂ ማለት በጣም ብልግና ነው ያደረግሽው። እንዴት ቤቷ ድረስ ሄደሽ ማለት ነው? ይሄ እኮ የአብርሽ ቤት እኮ አይደለም አይደል እንዴ? የአብርሽ ቤት ብቻ አይደለም የሩታን ቤትም ነው አይደል እንዴ? ታዲያ እንዴት ነው በድፍረት ሄደሽ? በእውነት ነው የምልሽ፣ ይሄ እኮ በጣም ብልግና ነው አይደለ እንዴ? አብርሽ ቤት ሩታ ቤት ሄደሽ፣ እኔ ሩታ ቤት ነው የምለው። ምክንያቱም አብርሽ እዛ ቤት ከቆየበት ወይም ደግሞ ማደር ከጀመረ ካቆመ ራሱ ቆይቷል፣ ወራቶች ተቆጥረዋል አይደል እንዴ? እዛ ቤት ውስጥ እየኖረች ያለችው አብርሽ በፈቃዱ በቃ ቤቱን ጥዬልሽ እወጣለሁ፣ አንቺ እዚህ ነይ፣ በቃ እዚህ ሆኜ እዚህ ኖሪበት ብሎ ነው አይደል እንዴ የሰጣት። ሶ ባጭሩ እሷ ነች እያስተዳደረች ያለችው። ያን ቤት ያስመሰለችው እሷ ነች። ሰው ባይኖርበት ኑሮ ያ ቤት አይመስልም ነበር። አብርሽም ጥሎት የሄደው ነገር ነው አንቺን ፍለጋ፣ ሩታም ወጣ ብትሄድ ሌላ ሰው ፍለጋ። ቤቱ ይሄ ምንም ቤት እኮ ቤት የሚያስብለው ሰው ነው አይደል እንዴ? ስለዚህ እቺ ሴት እዛ ቤት ውስጥ ቁጭ ብላ እያየሻት ልክ ተዘግቶ እንደከረመ ቤት ማንም እንደሌለ አስበሽ ቆጥረሽ በቃ ሩታ ማንም እንደሆነች አድርገሽ ማለት ሩታ ለአብርሽ ምንም ቦታ አብርሽ ለሩታ ምንም አይነት ቦታ እንደሌለው በእውነት ነው የምልሽ። አብርሽ እንደሚጠላት ምናምን ለማሳወቅ ልብሱን ስጭኝ ብለሽ ጋርድ ይዘሽ ምናምን አትሸነፍሽም ሩታ። ውይ እግዚአብሔርን ነው የምልሽ፣ እኔ ሲያምርሽ ይቀራል። በእውነት ነው የምልሽ። በጉልበትም ከመጣሽ በብልጠትም ከመጣሽ እንደሷ ጀግና ነብር ይሆን የለ። የምሬ ነው። እንኳን አንቺን አሚር ራሱ ማለት ይሁን ሾተ ላይ ሾታታ ይሁን ሾካካ ሰው መሳይ ነገር ነው። እግዚአብሔርን በጣም ደባሪ ሰው ነው በጣም ማለት ነው ባለጌ። አንተ ምን አገባ ሲጀመር በአብርሽ ህይወት በሩታ ህይወት እዚህ ጋር የምታቦካ የምትጋግረው የወንድ አልጫ ማለት ነው። እኔ እግዚአብሔርን ነው የምላችሁ በጣም ነው ያናደደኝ። እንዴ ሄርሜላስ ምን አይነት ድፍረት ቢኖርሽ ነው በዚህ ልክ የሰው ቤት ሄደሽ ልብስ ካላመጣችሁ ምናምን? እንዴ ልብሱን አቅፈሹ ልተኝ ነው እንዴ? አብርሽ በይሳት ስለማያቅፈሽ አብሮሽ ስለማይሆን ከአንቺ ጋር ስለማይቀጥል ልብሱን ባይሆን ልብሱን ልቀፍ ብለሽ ነው እንዴ? ከፈለግሽ እዛ ያለውን ልብሱን አውልቀሽ ይዘሽ አትሄጂም እንዴ? ወይስ አብርሽ ልብስ ሳይዝ ነው ሄደው ቡታጅራ ባዶ ራቁቱን ነው እንዴ ሄደው? ምን አይነት ብልግና ነው? ሆን ብለሽ ከሩታ ጋር ነገር ለመግጠም እግዚአብሔርን ሩታን በምንም ሁኔታ እንደማታሸንፊያት 100% ልነግርሽ እወዳለሁ። እንደውም በዚሁ አጋጣሚ ምክር ቢጤ ልስጥሽ፣ ተመለሽ። ካልሆነ ማለት ነው አብርሽ በህይወትሽ ላይ ጥባ ጥቤ ነው የሚጫወትብሽ። ህይወትሽን ሲኦል ነው ገሃነም ነው የሚያረግብሽ።
በእውነት ነው የምልሽ። ሁለታችሁንም ማጣት ስለማይፈልግ ነው በሽተኛ መስሎ የመጣው። አስባችሁታል? ቡዜ ራሱ እውነታውን ታውቃለች። ዴቭ ራሱ ሁሉም ሰው እውነታውን ያውቃል። እውነታውን የማታውቂ አንቺ ነሽ፣ እየተሸወድሽ እያለሽው አንቺ ነሽ። ሩታ ራሱ እንዲህ ወገቧን ይዛ የምትከራከር እውነታው ሳይገባት ቀርቶ አይደለም፣ እውነታውን ሳታውቅ ቀርታ አይደለም። ገባሽ? ለእሱ ደስታ ምን ያህል እንደምታስብ አይተሻል አይደለ እንዴ? ለእሷ እንኳን 300 ሺህ ገብታ እንኳን ምንም ነገር ማንም ሰው በእውነት ነው የምልሽ፣ በዛ ዙሪያ ያሉ አንዳንድ ሰዎች አጨብጫቢ ቢሆኑም ያው በቃ ሰርፕራይዝ አድርገዋት ደስ ብሏታል። ግን አብርሽ እሷ ደስታ ላይ አልተገኘም። ለእሷ ደስታ አልፈለገም። ለእሷ ደስታ አልጣረላትም። ለእሷ ደስታ ጊዜ በቃ የፈለገ ቢታመምም በሽተኛ ቢሆንም ምን ቢሆንም ለእሷ ደስታ ሰርፕራይዝ ማድረግ አቅቶት አይደለም። ግን ጸጥ ነው ያለው። ሩታስ ምንድን ነው ያደረገችው? ከቡታ ጅራ ድረስ በዛም በዚህም ብላ ዴቭን አሳምና ይዛው መጣ። ሰርፕራይዝ ያደረገች ሴት ነች። እና የእውነቴን ነው ብዙ ነገር ስለምታውቅ ነው። አብርሽ እንዴት እየሳቀ እንዴት ፈገግ እያለ እንደነበር አላየሽም እንዴ? ተይ እንጂ እኔ እናት ተይ። እውነት ፍቅርን እኔ ነኝ። ውሽማ እኮ ነሽ አንቺ። በነገራችን ላይ የውሽማ እኮ በቃ ይጣፍጣል ሁሉ ነገር። በቃ ወሬሽ ይጣፍጣል፣ በቃ ፍቅርሽ አሰጣጥሽ ይጣፍጣል፣ ጊዜ አሰጣጥሽ ይጣፍጣል። ሁሉም ነገር በቃ ፒስ ነው የሚሆነው። ለምን አዲስ ነው አዲስ ፍቅር እንዴ። እኛም እንደዚህ አድርጎን ነበር ድሮ ማለት እንዴ። እና ከሩታ በላይ እንደው ለአብርሽ ፍቅር የሰጠ ሴት ለአብርሽ ከሩታ በላይ ደስታን የሰጠ ሴት የሰጠሽ ሴት የእውነቴን ነው ምላችሁ። እንደው እንኳን ለአብርሽ ለእኛ ራሱ ፍቅርን ያስተማረችን ሩታ አይደለች እንዴ? ደግሞ ሩታ ፍቅር ስትሰጥ እስከ ጥግ ድረስ አይደለ እንዴ? ምንም በሌለው ሰዓት ተከትለው የጠፋች እኮ እሷ ናት። አንቺ አሁን 5 ሳንቲም ባይኖረው እንደው ምንም ልቅምቃሚ ሳንቲም ባይኖረው እርግጠኛ ነኝ ዞር ብለሽ አታዩም። አንቺ እኮ አሁን ንብረት ካለው ጊዜ ካፈራ በኋላ ነገሮች ከተስተካከሉለት በኋላ ኑሮ ከሞላለት በኋላ እንደዚህ አብጦ ወፍሮ በቃ አምሮበት በቃ ቆንጆ ሆኖ ያለ ጊዜ ነው የመጣሽው። እሷ እኮ ስንት መከራ አሳልፋለች። አንቺማ ስለ ፍቅር ልታስተምሪያት አይገባም በጭራሽ። ይሄንን እያየሁ አንቺን ዝም ልልሽ አልችልም። በጣም ባልገሻል ሄርሜላ። ብትከበሪ ራሽን ብታስከበሪ። እኔ አሸናፊዋ መጨረሻዋ ሩታ ስለምትሆን እኔ በፊትም ጀምሮ ይሄን አቋሜን አልቀየርኩም። አሁንም ልቀይር አልችልም። አሸናፊዋ ሩታ ነው የምትሆነው። አንቺ ነሽ መሀል ቤት የምትቀሪው። አብርሽ ይጫወትብሻል በዚህ በኩል ደግሞ ሩታን እንደፈለገች በቃ ታሽከረክርሻለች ማለት ነው። ምንም እንደውም ሄርሜላን ሩታ ትፈራታለች የምትሉ ሰዎች አረ እግዚአብሔርን እስኪ እና ቅድም ገብታ ለምን ልብስ ይዛ አልሄደችም? ወንድ እንኳን አብሮ ቁሟት ማለት ወንድን አለች። በቃ እችን በር ካለፍካት ወንድነ እንዴ ወንድማ ሁኜ የገባው በር ገብቻ አለ። ግን ከፍቼልን የገባው በሩን አለች። ግን ከዚች ከሳሎኗ እስኪ ወደ መኝታ ክፍል ሄድ፣ ወደ አብርሽ ክፍል ሄድ አለች። ወንድነን ያለች እንኳን ለሴት ማለት ለወንድ አትመለስም። እና ሄርሜላ ደግሞ ከጠወጥ አትሁኝ፣ እንደዚህ ስርዓተ ቢስ አትሁኝ። በጣም የሆነ አሁን ላይ ወጥ ነው የረገጥሽው። በእውነት ነው የምልሽ። ዛሬ ሙሉ በሙሉ ያንቺ ጥፋት ነው። አሚርም ደግሞ አንተ የማን ጅራት ነህ? አንተ ጅራት ነህ እንዴ? ተከተለ መጣ ይህን ያህል አብርሽ አይፈልግሽም በቃ ይፈልጋትም አይፈልጋትም ራሱ በአንደበቱ ይናገር። ከዛ በኋላ እኮ ሩታ ይህን ያህል ወንድ ለማኝ አይደለችም፣ ትተዋለች። ለትዳሬ ለኑሮ በቃ አብርሽ እንዳልቆረጠባት፣ አብርሽ እንዳልጨከነባት፣ አብርሽ አሁንም ለእሷ ስሜት እንዳለው ስለምታቅ ነው እሱን እየተከታተለች የምትገኘው። ጸባዩን በደንብ እስከ ሀስ ከፈት ታውቃለች። ሄርሜላ ነች ይመስለኛል ምንም ስለሱ እያወቀች በቃ አልሆነ አዲስ ነው የሆነባት ሁሉ ነገር እና አዲስ ፍቅር ስለሆነ እኔ ፍቅር አስበልጬ ካንቺ የምሰጠው ኧረ እባክሽ ለአንድ ሳምንት ለአንድ ወርማ ሊሆን ይችላል። ከዛ የበለጠ ግን ምንም አይነት ፍቅር ልትሰጪው አትችይም። አይተናል እኮ የሆነ ጥፋት አጠፋ ብለሽ እንዳላይ ብለሽ ያዙ ይልቀቁኝ ደረጃውን እንኳን ስትወርጂ የምሬ ነው ልትሰበር የደረሽው እና እስከ መቼ ነው እንደዚህ ናም ብለ በጥፊ ለመማታተም እየቃጣሽ ነበር። ገባሽ? በቃ ይሄ ነው አዲስ ነገር ሲሆን ያው ያፍላውን ነው የሆነ ወራ ለሳምንታት ለወራቶች አብረሽ ኑሪ ብትባይ ግን ስንት ነገር የተደበቀው ባህሪሽ ይወጣ ነበር። በእውነት ነው የምልሽ እና ምንም ማለት ምንም የፈለገ ነገር በአብርሽ ልትከራከሪ ልትጨቃጨቂ ትችላለሽ። አንዴ ክብራችሁን ጥላችኋል። የምሬ ኖሮተም ሄርሜላም ክብራችሁ ወድቋል አንዴ ማለት ምክንያቱም ኢትዮጵያን እያሰደበ ወንድ ልመና በዚህ ልክ ወንድን አግባኝ ግዴታ አፍቅረኝ ግዴታ በቃ ቬሎ አልብሰኝ ግዴታ ቀለበት አድርግልኝ ግዴታ የረከሰ ማንነታችሁን ነው የምታሳዩን። ሁለታችሁም በጣም ባለጌ ሆናችኋል። እግዚአብሔርን ለትውልድ የማይመጥን ነገር ነው የምታደርጉት እና ሁለታችሁም ስርዓት ብትይዙ ጥሩ ነው። ሩታ ያው አሸናፊ እንደሆነች ግልጽ ነው። ከእሷ ጋር ባትዳረቂ፣ ባትጣይ፣ ባትጨቅ ሁለታችሁ ባትገናኙት እንዴ ሄርሜላውን ቤቷ ድረስ መሄድ ነበረባት። እስኪ በዛሬው ቪዲዮ እግዚአብሔርን የሄርሜላ እስኪ ደጋፊ ነን የምትሉ
የምትደግፏት ሰዎች እች ልጅ ማለት ነው የምትወዷት ከሆነ ሄርሜላ ጀግና ምናምን እያላችሁ ያልሆነ ታሪክ ውስጥ እስክትጀምር ያልሆነ ታሪክ ውስጥ እስክትገባ ከምታደርጓት አብርሽ በዚህ ሰዓት እያታለላት እንደሆነ ሩታን ብቻ እንደሚፈልግ ሩታን ብቻ እንደሚወድ ንገሯትና ወደ ራሷ ህይወት ይሄንን ህይወት ከሩታም ጭቅጭቅም በሩታ ዙሪያ ያሉ ሰዎች እየሄዱ ከሚጨቃጨቋትም ከአብርሽ ጋርም እንደዚህ በቃ እሱን ለማግኘት በዚህ ልክ ዋጋ ከምትከፍል እግዚአብሔርን ዞር ብላ የራሷን ሰው ትፈልግ። ይሄኔ ስንት አፍቃሪ ይኖራታል፣ ይሄኔ ስንት ፈላጊ ይኖራታል። ስለዚህ ለምንድን ነው በራሷ ላልሆነ ህይወት ውስጥ በዚህ ልክ ዋጋ እየከፈለች በዚህ ልክ እየተሰደበች በዚህ ልክ ክብሯን እየጣለች የምትገኘው? አንዳንዴ የሆነን ነገር ጀምራችሁ ለማቆም በጣም እልህ ውስጥ ትጋባላችሁ። እኔ አሁን አብርሽን መተው አቅቷት ነው ብዬ ለማሰብ ይከብደኛል። ከሩታ ጋር ከባድ እልህ ውስጥ ስለገባች ነው። ሩታም ይህን ያህል የመጮህ ሱስ ኑሮባት፣ ይህን ያህል የመዳረቅ፣ ይህን ያህል ከሄርሜላ ጋር ፊት ለፊት ተገናኝቶ የመጨቃጨቅ ሱስ ኑሮባት አይደለም። ግን አንደኛ በጣም በቃ ያሳለፈችው ነገር እየቆጫት ነው። ለማንም ሴትም አሳልፍ ያልሰጥም ነው። ሁለት ደግሞ እልህ ውስጥ ተጋብታለች። እዚህ ጋር እኔ ይቅርታ አድርጉልኝ ሩታ ጋም ሄርሜላ ጋም ምንም አይነት የአብርሽ ፍቅር እየታየኝ አይደለም። አሁን እልህ በቃ ጉልበተኝነት፣ እኔ ነኝ አሸናፊ እኔ ነኝ የሚል ነገር እንጂ በታሪክ ፍቅር ውስጥ ገብተው ነው ፍቅር ነው እንዲያደርጋቸው ያለ ለማለት አልደፍርም። ስለዚህ በምናደርገው ነገር እናደርጋለን ብሎ ቤት ውስጥ እንግዲህ የእሱን ልብስ አንድ ቁራጭ ልብስ እንዳትወስዱ ብላ ስትከለከላቸው የምናደርገው እናደርጋለን ብሎ አሚርም ሄርሜላም ወጣው ሄደዋል። ልጁ ለምንድን ነው ደህና እስኪሆን የማትጠብቁት? ሄርሜላ ምንድን ነው በዚህ ልክ ያስቸኮለች ነገር? ልጁ ነው ድጋሚ በሽተኛ ጤነኛ ነው እያየሽው አይደል እንዴ? ትናንትና ቤት ሱቅ ሲሰጠው እንዴት ከትናንት በፊት እንዴት ስቆ እንደተቀበለ አላየሽም እንዴ? እንዴት ደስታውን አላየሽም እንዴ? ተይ እንጂ ሩታ እኮ ስንት ዋጋ የከፈለች ሴት ነች። እንዲህ በቀላል መንገድ ላይ ያገኘችው መሰለሽ እንዴ? እንዳንቺ እንዲህ ሁሉ ነገር ተዘገጃጅቶላት ተስተካክሎላት ያገኘችው ሰው መሰለሽ እንዴ? እና የእውነቴን ነው ወይ ሁለታችሁ ይሄ ልጅ ብትተውትና እንደው የት እንደሚሄድ ብናየው መድኃኒዓለምን ነው የምላችሁ። ተመካክራችሁ እንደ ሁለታችሁ ይሄ ልጅ የት እንደሚገባ ብታዩት ደስ ይለኛል። አይ አንስማማም አንግባባም ካላችሁ ሄርሜላ መንገድሽን ፈልጊ በጊዜ በቃ የራሽን የሆነ ሰው በቃ የራሽን የሆነ የኔ የምትዩ ሰው የምትከራከሪለት ከጎኑ የምትቆሚለት አለውልሽ የሚልሽን ሰው ብትፈልጊ የተሻለ ነው። አፍቃሪሽን እየገፋሽ የምታፈቅሪውን ሰው የምትከተይ ከሆነ ውድቀትሽ ያንቺ እንጂ የማንም አይደለም። ይህንን ነው የዛሬው ቪዲዮ። እጅግ በጣም ከባድ ብልግና ነው። መድኃኒዓለም ነውር ነው። ሰው ቤት ገብታችሁ ይሄን አንቺ ፖሊስ ነሽ፣ ፌዴራል ፖሊስ ነሽ፣ መንግስት ነሽ፣ የህግ አካል ነሽ፣ ምንድን ነሽ አንቺ? ምን መታወቂያ ይዘሽ ነው እዛ ቤት ውስጥ ገብተሽ? አንቺ ምን ይመለከትሻል? ሲጀመር አንቺ ምን መፍታለሽና ነው እንዴ? ልክ የአብርሽ ቤት ነው በቃ የሩታ ቤት እንዳልሆነ አስመስለሽ ነበር። ነውር ነገር እንዴ! ጭራሽ ጓዳ ውስጥ ልትገቢ ሌላ ክፍለ መኝታ ክፍል ልትገቢ ምናምን የአብርሽ ክፍል እንዴ! ከፈለሽ ልብሱ ነው የምትፈልጊው፣ ከፈለሽ ሌላ ልብስ ገዝተሽ ስጪው። ሀብታም ነኝ ትይ አይደለ? በቃ ሌላ ልብስ ገዝተሽ ስጪው እና አንድ ቀን ሁለት ቀን የለበሰውና ጠረኑን ሲነካ ከዛ አንቺ አምጥተሽ አቅፈሽ ትተኛለሽ። ሌላ ነገር ምንም ልመክርሽ አልችልም። በጣም ሩታ በስማም ሳት ነው የሆነችባት። መድኃኒዓለምን ዛሬ እንዴት እንዳስገረመችኝ እንዴት እንዳስደመመችኝ። ለማንኛውም ሩታ የሆነ ቀን ከጠፈጠፈችሽ እኔ የለውበትም። እግዚአብሔርን በሲው ከቀጠለች ቅጥቅጥ ነው ብታረጋት እንዴ! ማንንም አልሰማም እኮ ሩታ ማርያምን። እኔ ይፈራለሁ አንዳንዴ። ለማንኛውም ከባድ ነው። ራሳችሁን አታርክሱ። በተለይ ሄርሜላ ራሽን ጠብቂ። ይህን ቁንጅና ይህንን ውበት ይዘሽ ወንድ ስትከተይ ወንድ ላይ ስትለምኝ ስታለቅሽ አትኖሪ። የራሽን ኑሮ ኑሪ። በቃ በራሽ መንገድ ተጓዥ። ጨርሻለሁ። የእናንተን ሀሳብ አስተያየት አስቀምጡ። የዛሬው የሄርሜላ ጉዳይ ትክክል ነው ብላችሁ ታምናላችሁ ወይስ አይ በጭራሽ ትክክል አይደለችም፣ አብርሽን ከፈለገች በማግኘት በምትፈልገው መንገድ ታገኝ፣ በቃ ትፎካከር። ከዛ ውጭ ግን ወይ ክብሯን አትጣል። በቃ የራስሽን ኑሮ ኑሪ በሏት። እስኪ ሀሳባችሁን አያለው። እናንተን አመሰግናለሁ። ጨርሻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ አትርሱ። ያው ቪዲዮን እስከ መጨረሻ አይታችሁ ላይክ አድርጉ ስትገቡ፣ ከዛ ስትጨርሱ ደግሞ ኮሜንት፣ ከዛ ሰብስክራይብ አድርጋችሁ ወጣ በሉ። ቴንኪዩ የኔ ወዶች።